ዝግጅታችን ተከታትለን እንመለስ። ስሜ ቃላው አስፋ ይባላል። አሁን የሰራንላችሁ እኔና ጓደኛዬ የውሃ ማፊያ ነው። የውሃ ማፊያውን የሰራንበት ምክንያቱም አንዳንድ ጊዜ ስቶቮች ገመዶች የሚበጣጠሱበት ሰዓት ይኖራሉ። ወይም ደግሞ አሁን ለምሳሌ በሌሊት አካባቢ ብርድ ስለሚበዛ በስቶቭ ውሃ ለማፍላት አንዳንድ ስቶቭ ሲበላሽብን ልንቸገር እንችላለን። በዛን ወቅት ከአካባቢያችን በሚገኙ እቃዎች በጣውላ ሚስማር እና 250 ቮልት ኤሌክትሪክ በመና ሃይላንድ በመጠቀም ይሄን የውሃ ማፊያ ወይም ቦይለር መጠቀም መስራት እንችላለን ማለት ነው። ይሄንን ለብዙ ጥቅም አለው ማለት ነው። አሁን ለምሳሌ የቆሸሹ ውሃዎች ቢኖር እንኳን በዚህኛው ስናፈለው ባክቴሪያዎችን ያጠፋልናል። የዛኔ ባክቴሪያዎችን ስላጠፋልን ብንጠጣው እንኳን ጤናችን የተማከለ አይሆንም ማለት ነው። ሁለተኛ ደግሞ አንዳንድ በሌሊት አካባቢ ብርዱ ስለሚበዛ ስቶቫችን ቢበላሽ ወይም ደግሞ ገመዱ ቢበጣጠስ በውሃ ቦይለር ወይም በአካባቢያችን በሚገኙ እቃዎች ቦይለር በመስራት ውሃ ማፍላት እንችላለን ማለት ነው። ሀሳቡን ያነሳነው በጋራ ነው ከጓደኛዬ ጋር። ስሙም ቃላው ጥሩነህ ይባላል። መሆን የምፈልገው ሳይንቲስት ነው። ምክንያቱም አሁን ለምሳሌ አንዳንድ ጊዜ ኢትዮጵያ ላይ የምንቸገረው በቃ ለሌለ የምርምር ነገሮችን ነው። አብዛኛው ሳይንቲስት መሆን የሚፈልገው የውጭ ሀገር ሳይንቲስት ነው። ምክንያቱም ኢትዮጵያ ኋላ ቀር ናት ብሎ ነው የሚያስበው። ነገር ግን እሱ በደንብ ጠንክሮ ቢሰራ ኖሮ ኢትዮጵያን ከትልቅ ደረጃ ላይ ማድረስ ይችላል ማለት ነው። በዛ ምክንያት እኔ ሳይንቲስት ሆኜ ኢትዮጵያን ትልቅ ደረጃ ላይ ለማድረስ ፈልጋለሁ። መምህራኖች የሰጡን የ250 ቮልት ኤሌክትሪክ ለማግኘት ተቸግረን ነበር እና መምህራኖች ይሄን በመስጠት አግዘውናል ማለት ነው። ወላጆቻችን ደግሞ ሚስማሮች ትልልቅ ሚስማሮች ወይም 12 ቁጥር ሚስማር ለማግኘት ስለተቸገርን ቤተሰቦቻችን ደግሞ 12 ቁጥር ሚስማር ሰጠውናል። የደስታ እነሱ ጠንክሩ በርቱ፣ የሚያስፈልጋችሁ እቃዎች ካሉ እናግዛቸዋለን ብለውናል። መምህራኖችም ወላጆች ልጆች በትርፍ ጊዜያቸው የሚፈልጉትን ራዕያቸውን ለማሳካት ጠንክራችሁ መስራት አለባችሁ ነው ማለት። ስሜ ቃላው ጥሩነህ እባላለሁ። ከጓደኛዬ ቃላው አሰፋ ጋር የውሃ ማጣሪያ ይዘንላችሁ መጥተናል። ሰላም አካዳሚ የምማር ሲሆን ይህን የውሃ ማጣሪያ ለመስራት የሚያስፈልገን ማቴሪያሎች መካከል ክሰል፣ 5 ሊትር ሃይላንድ፣ አሸዋ፣ ጥጥ እና ውሃው ከተጣራ በኋላ የምንቀበልበት እቃ ያስፈልገናል። ይህን ስራ ለመስራት የተነሳሳንበት ምክንያት በገጠራማ እና በተለያዩ አካባቢዎች ላይ የውሃ መበከል በሚያጋጥሙ ጊዜ አጣርተን በዚህ ሳይዙንም በማስፋትም በማሳነስም አጣርተን መጠጣት እንችላለን። ማቴሪያሉን ያገኘውበት ቦታ በሰፈራችን ወይም በአካባቢያችን በሚገኙ ቁሳቁሶች እንደዚህ አይነት የውሃ ማጣሪያ ልንሰራ እንችላለን። ከወላጆች ያገኘሁት ድጋፍ ከሰል ተሰጥቶናል፣ አሸዋ ተሰጥቶናል እና 5 ሊትር ሃይላንድ ከሰፈር ባገኘነው እቃ መስራት ችለናል እና ከመምህራን ደግሞ ካገኘነው ድጋፎች መካከል የሞራል ድጋፍ በጣም አሪፍ ድጋፍ ነው። እንድንበረታታ ከዚህ በላይ የተለየ እንድንሰራ ያደረጉን ውድ መምህሮቻችን፣ እርሰ መምህራችን እና የትምህርት ቤቱ አካላት በሙሉ ይህን ስራ አበረታተው እንድንሰራ አድርገውናል። ስለዚህ በዚህ ምክንያት እንደዚህ አይነት ነገር እየሰራ በቤታችን ውስጥ በተለያዩ አካባቢዎች ውሃችንን እያጣራ መጠቀም እንችላለን። ወደፊት መሆን የምፈልገው አርኪቴክቸር ነው። አርኪቴክቸር መሆን የምፈልግበት ምክንያት እዚህ ኢትዮጵያ ውስጥ የተለያዩ ሰዎች
በቤት ስቃይ ወይም በቤት ዲዛይን እየተቸገሩ ይገኛሉ። የቤት ዲዛይናቸውን ደግሞ አሳምረን በምንሰራበት ጊዜ ኢትዮጵያ ለተለያዩ ለቱሪስቶችም ለሌሎችም እቺ ውብ ሀገር ናት ተብለን ሀገራችን እንድትኮራ እናደርጋለን። በዚህ ምክንያት እኔ አርኪቴክቸር መሆን መርጫለሁ። ለሌሎች ልጆች የምመክረው ነገር ሰዎች የማንኛውም ሰው ከዓላማው ለመድረስ መልፋት ይኖርባታል። ልፋታቸውን አለማቋረጥና ካሰቡበት ግብ ድረስ ለመድረስ ውሳኔያቸውን ማጠናከር እንደሚኖርባቸው እመክራለሁ። በሚቀጥለው ይህን ሳይዙን ከፍ አድርገን እናመጣላችኋለን እና በተለያዩ ከስር ይሄ አሁን ተነጣጥሎን የቀረበ ከስር በሌላ ቀን ደግሞ በሌላ የፈጠራ ስራችን ደግሞ አያይዘን እንዴት በፍጥነትና በቶሎ ማጣራት እንደሚችል ልናሳያችሁ እንወዳለን። ለእስካሁን ለነበረን ጊዜ እናመሰግናለን። ስሜ አዛሬ ጌታነህ ይባላል። የመጣሁት ከሰላም አካዳሚ ነው። የ6ኛ ክፍል ተማሪ ሲሆን ያመጣሁትም የፈጠራ ስራ የውሃ ፓምፕ ነው። ይሄንንም የፈጠራ ስራ ለመስራት የተጠቀምኩት ዲናሞ፣ የሃይላንድ ግራንና ቱቦና የተለያዩ ማላጠቂያዎችን የተጠቀምኩት። ይሄንን የፈጠራ ስራ ለመስራት እገዛ ያደርጉልኝ የተለያዩ ወላጆችና መምህራን እገዛ አድርገውልኛል። ከወላጆች ያገኙት እገዛ ይሄን የዲናሞ እና የተለያዩ ማላጠቂያዎችን ከወላጅ አግኝቻለሁ። ከትምህርት ቤት ደግሞ የተለያዩ የሞራል እገዛ ተሰጥቶናል። በዚህ ምክንያት ይሄን መስራት ችያለሁ። ዲናሞ የሚባለው ይሄኛው ነው። እዚህ ላይ ያለው ሞተሩ ነው። ይቺ 3.7 ቮልት ባትሪ ስትሆን ቻርጅ ባትሪ እንዳያልቅ እንደ ስልክ ባትሪ ቻርጅ ያርግ መጠቀም እንችላለን። ይቺ ደግሞ ዲናሞ ናት። ዲናሞ የምትጠቅመው ከባትሪው ጋር በምትገናኝበት ጊዜ ስትሽከረከር ከውስጥ ያለው ጥርሱ ሲሽከረከር ውሃውን በመግፋት ወደዚህ በቱቦ አልፎ ወደዚህ እንዲመለስ ያደርገዋል። ዛሬ የማሳያቸው የፈጠራ ስራዬ የውሃ ፓምፕ ሲሆን አሁን እዚህ ላይ ለማሳየት እንዲመችዬ ከሃይላንዱ ጋር ገጥሜዋለሁ። ግን ከፈለግን ይሄንን ለብቻው በማንሳት ሌላ ቦታ ላይ መጠቀም ይችላል። ወይም ደግሞ እዚህ ላይ እንደሆነ ይሄንን ቱቦውን ብቻ ወደዚህ በማዞር መጠቀም ይችላል። ይሄ እንደ ገደል ቢሆን በቱቦ ወደ ውስጥ ከተም መጠቀም ይችላል። ይህንን መስራት ያሰብኩበት ምክንያት ገበያ ላይ ያሉት ሌሎቹ ፓምፖች በዋጋም ውድ ናቸው፣ በመጠናቸውም ትልልቅ ናቸው እና ለመግዛት ብዙ ጊዜ ያስቸግራሉ። ይህንን ግን ለምንፈልገው ስራ በምንፈልገው ልክ መጠኑ በማተልቅና በማሳነስ በአካባቢያችን በምናገኘው ነገር በመስራት መጠቀም እንችላለን። ወደፊት ይሄንን ፓምፕ በትልቅ ሳይዝ አድርጌ ሰርቼ ለማህበረሰቡ ጥቅም ላይ ማዋል እፈልጋለሁ። ወደፊት መሆኑ የምፈልገው ሳይንቲስት ነው። ሳይንቲስት መሆኑ የምፈልግበት ምክንያት ኢትዮጵያ ውስጥ የተለያዩ ቴክኖሎጂዎች ቦታ ያን ያክል አይሰጣቸውም እና የተለያዩ ቴክኖሎጂዎችን በመስራት ለማህበረሰቡ ማስተዋወቅ ነው የምፈልገው። ውሃውን ፓምፕ እያደረገ ከፈለግን ይህንን ነቅለን ሌላ ቦታ ላይ በመሰካት ወይም ደግሞ ይህን ቱቦውን በማዞር ወደ ሌላ ቦታ ማድረግ እንችላለን። ለሌሎች ልጆች የምመክረው ወደፊት መሆን የሚፈልጉት ህልማቸውን ለማሳካት ምንም የትርፍ ጊዜያቸውን በመጠቀም በመስራት ህልማቸውን ማሳካት እንደሚችሉ መናገር ፈልጋለሁ። ልጆች የኔ ምርጫ ዝግጅታችን ተከታተላችሁ? እናንተስ ምን አይነት ችሎታ አላችሁ? ያላችሁን ችሎታና ተሰጥኦ ለሌሎች በማካፈል እና